የኢትዮጵያ ቴሌቪዥን ነው። ኢቲቪ 57 ከኢትዮጵያ ቴሌቪዥን ጤና ይስጥልን። እንደምናመሻችሁ የሰዓቱን ዜናዎች እናቀርባለን። ሁሌም ጠብቃችሁ ስለምትከታተሉን ከልብ እናመሰግናለን። አርዕስተ ዜናው እናስቀድማለን። የሰባተኛው ጠቅላላ ምርጫም የድምፅ መስጫ ቀን 6 ቀናት ብቻ ቀርተውታል። የብልጽግና ፓርቲ የምርጫ ቅስቀሳ ማጠቃለያ መርሃ ግብር በተለያዩ አካባቢዎች ተከናውኗል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት 1447ኛውን የኢድ አል አድሃ አረፋ በዓል ሕዝበ ሙስሊሙ በመደጋገፍ እንዲያከብር ጥሪውን አቀረበ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን የሀገርን ጥቅም ባስቀደሙ ጉዳዮች ላይ ያከናወነ ያለው የይዘት ለውጥ ሥራ የሚደነቅ በመሆኑ ተግባሩን በዚሁ እንዲቀጥል ተጠየቀ። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ከዜናዎቹ ጋር ሰለሞን ጡመልሳን ነኝ። አብራችሁን ቆዩ። ወደ ቀዳሚው ዜናችን ተሻግረናል። በኢትዮጵያ በተሻሻለው የመከላከልና አክሞ የማዳን የጤና ፖሊሲ መሰረት ሀገራችንን ቀዳሚ የሕክምና ቱሪዝም መዳረሻ ለማድረግ ለሕክምና ወደ ውጭ ሀገር የሚወጣውን ከፍተኛ የውጭ ምንዛሬ ለመቀነስ ለሰነቅነው ርዕይና መሰል የረቀቁ የዘርፉ አገልግሎት ሰጪ ተቋማት ግንባታን ለማስቀጠል የላፍቶ ሆስፒታል አሻጋሪ ምዕራፍ መሆኑን ጠቅላይ ሚኒስትር አብይ አህመድ ገለጹ። የላፍቶ ሆስፒታል መመረቁን አስመልክቶ ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ባሰፈረው ጽሑፍ በ5.4 ሄክታር መሬት ላይ ያረፈው ዘመናዊና ግዙፉ የላፍቶ ሆስፒታል እጅግ ዘመናዊ አቅሞችን በመጠቀም እንደ ካንሰር፣ ውስብስብ የልብ ህመምና ተያያዥ የሕክምና ሁኔታዎችን ዓለም አቀፍ ደረጃውን የጠበቀ ሕክምና የሚሰጥ ሲሆን ዜጎች እዚሁ አገራቸው ውስጥ ልዩ የሕክምና አገልግሎት እንዲያገኙ ያስችላል ብለዋል። ይህ ታላቅ ተቋም የሕክምና አገልግሎት አሰጣጥን ከመቀየር ባለፈ ኢትዮጵያ በሁሉም ዘርፎች ራሷን ለመቻልና ለሀገራዊ ልማት ያላትን ጽኑ ቁርጠኝነት የሚያሳይ ሕያው ምስክር ነው ሲሉም ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው አስፍረዋል። የሰባተኛው ጠቅላላ ምርጫ የድምፅ መስጫ ቀን 6 ቀን ብቻ ቀርተውታል። እያንዳንዱ ዜጋ የሚሰጠው ድምፅ የሀገርን የወደፊት ዕጣ ፈንታ የመወሰንና ነፃነትን የማረጋገጥ ታላቅ የመብትና የባለቤትነት መገለጫ ነው። ዲሞክራሲያዊነትና ጠንካራ ሀገርን ለመገንባት በምርጫ መሳተፍ አማራጭ የሌለው ውሳኔ ነው። ምርጫ ለዛሬ የምንመርጥበት ብቻ ሳይሆን ለሚመጣው ትውልድ ጠንካራና ገለልተኛ ተቋማትን የምናወርስበት ታላቅ ቅርስ ነው። በዚሁ ምርጫን ወደ ተመለከቱ ዘገባዎቻችን እናመራለን። አብራችሁን ቆዩ። የሀገር ብልጽግና የተግባር እንጂ የምኞት ውጤት አይደለም። የምንሰማራበት መስክ ቢለያይም የምንገነባት ኢትዮጵያ ግን አንዲት ናት። የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። እኔም የመጀመሪያዬ ነው። ለቴክኖሎጂ፣ ለኢንዱስትሪ፣ ለጠንካራ ኢኮኖሚ ድምጻችን የነገ አቅማችን። በአንድነት የነገዋን ሀገር እናንጻለን። ያወጡትን የመራጭነት ካርድ ይዘው ለምርጫው ዕለት ይዘጋጁ። በዕለቱ ውሳኔውን በተግባር ያረጋግጡ። ድምጾ ለሀገር ልዕልና። አዲስ አበባ ባለፉት ጥቂት ዓመታት የደረሰችበት ከፍታ የብልጽግና ፓርቲ ሀገርን የት ሊያደርስ እንደሚችል ያሳየ ነው አሉ የፓርቲው ስራ አስፈጻሚ አባልና የከተማዋ ከንቲባ አዳነች አቤቤ።
የብልጽግና ፓርቲ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር በአዲስ አበባ መስቀል አደባባይ በርካታ ደጋፊዎቹ በተገኙበት ተካሂዷል። ይመራደም ኢትዮጵያውያን መንግስታቸውን ሊመሰርቱ ሀገራቸውን ሊያጸኑ የሚመራቸውን ፓርቲ ድምፅ በመስጠት ሊመርጡ እነሆ 6 ቀናት ብቻ ቀርተዋል። ለዚሁ ለሰባተኛው ጠቅላላ ምርጫ የምረጡኝ ቅስቀሳ ሲያከናውን የቆየው የብልጽግና ፓርቲ በአዲስ አበባ ደረጃ በመስቀል አደባባይ የማጠቃለያ መርሃ ግብር አካሂዷል። የምረጡኝ ቅስቀሳ ማጠቃለያውም በርካታ የፓርቲው ደጋፊዎች፣ አመራሮችና እጩ ተወዳዳሪዎች የተሳተፉበት ነው። የብልጽግና ፓርቲ ስራ አስፈጻሚ አባልና የአዲስ አበባ ከተማ ከንቲባ አዳነች አቤቤ በምርጫ ሂደቱ እየተገነባ ያለው በምርጫ ብቻ የሚል ጽኑ ዲሞክራሲያዊ ስርዓት ነው ሲሉ መልእክታቸውን አስተላልፈዋል። ይህ ሂደት በምርጫ ድምፅ የመስጠት ሂደት ብቻ አይደለም። ይልቁንም ሀገራችን ኢትዮጵያ የተረጋጋ የፖለቲካ ስርዓትን የማጽናት፣ ዘላቂ ሰላምን የማረጋገጥ፣ የተጀመሩትን የልማት ስራዎች የማስቀጠል ጽኑ መንገድና ሂደት ነው። ስልጣን በምርጫ እንጂ በጉልበት ወይም ደግሞ እንደ ቅርጫ የሚከፋፈል አለመሆኑን ዲሞክራሲያዊ ስርዓት የምናጸናበት፣ ህዝባችን የስልጣን እውነተኛ ባለቤት መሆኑን የምናስመሰክርበት፣ የፖለቲካ ስልጣን ከህዝብ ይሁንታ ውጪ ሊታሰብ እንደማይገባው አዲስ ምዕራፍ ከፋችም ነው። የብልጽግና ፓርቲ እስካሁን ድረስ በምርጫ ሂደቱ በንቃት እየተሳተፈ ያለው የስልጣን ሉዓላዊ ባለቤት ህዝብ መሆኑን በጽኑ ስለሚያምን ነው። ብልጽግና የመንግስት ስልጣንን እያለው ብሎ ስልጣን በሌላ መንገድ ለመቀጠል ፈጽሞ አያስብም። ለዚህ ነው ዳግም ምረጡን እያል ሌትና ቀን የምንጎተጉታችሁ። እንድትመርጡን እናንተን ለማሳመን በብዙ መንገድ እየሰራን ያለነው ከናንተ ድምፅ ውጪ ዳግም ወደ ስልጣን መመለስ የምንችልበት ምንም መንገድ እንደሌለ ስለምናምን ነው። የብልጽግና ፓርቲ ሀገርን የመምራት እድል ባገኘባቸው ያለፉት ጊዜያት ያሳካቸውንና የልማት ጉዞውን የፓርቲው ስራ አስፈጻሚ አባሏ ከንቲባ አዳነች አቤቤ በስፋት አንስተዋል። አዲስ አበባ ባለፉት ጥቂት ዓመታት የደረሰችበት የእድገት ከፍታ የብልጽግና ፓርቲ ኢትዮጵያን ለማበልጸግ ያለውን ራዕይ አፍ አውጥታ አውርታለች፣ አሳይታለች። የኮሪደር ልማት ስራችን ከተማዋን ከማጽዳት ከማስዋብ ገጽታችንን ከፍ ከማድረግ ባለፈ ክብር አጎናጽፎናል። ዓለም ኢትዮጵያ ኢትዮጵያ፣ አዲስ አበባ አዲስ አበባ ማለት የጀመረበት አዲስ ምዕራፍ ተከፍቷል። ህልማችን ኢትዮጵያን ማበልጸግ ነው። ኢትዮጵያን ወደ ብልጽግና ማማ ማውጣት ነው። ስለዚህ በቀጣይ ብንመረጥ ይሄንን እጥፍ ድርብ አድርገን እንሰራዋለን። አንተኛም 24/7 መርሃችን ተጠናክሮ ይቀጥላል። አዳዲስ የሥራ ባህል ገንብተናል። እሱን እናሰፋለን፣ እናጠናክራለን። በቅንነትና በታማኝነት እናገለግላችኋለን። ራሱ የመስቀል አደባባይን ጨምሮ ታላላቅ ሜጋ ፕሮጀክቶችን ማሳካት የቻለው የብልጽግና ፓርቲ ይህንን ጉልበት በቀጣይም ለሀገር ግንባታ እንደሚጠቀምበት እያሳወቀ ነው። አዲስ አበባ እንደ ስሟ ሞሸርናት፣ ከድንግዝግዝ እንቅልፏ አነቃናት፣ እርጅናዋን አደስናት፣ ጉስቁልናዋን አራግፋ መለምለም ጀመረች። የገጿ ድባብ ፈካ፣ ፊቷ በራ ደመቀች። ስሟ ከግብሯ ጋር መገናኘት መስመር መያዝ ጀመረ። ሰው ተኮር እሳቤዎቻችንና ጠንካራ የሥራ ባህላችን አረጋውያንን፣ ሕፃናትን፣ ለአገር ውለታ የዋሉ ጀግኖችን አከበረ፣ ከፍም አደረገ። በምርጫው ቀን ግንቦት 24 በነቂስ ወጥቶ ድምፅ በመስጠት ምርጫው መንግስትና ሀገር የሚጸኑበት ተአማኒ፣ ሰላማዊና ዲሞክራሲያዊ እንዲሆን ማድረግ ከህዝቡ ይጠበቃል። ብልጽግና ፓርቲ ባለፉት ዓመታት ለሀገር ሁለንተናዊ እድገት ተጨባጭ ለውጥ ማስመዝገቡ እንድንደግፈው አድርጎናል አሉ በብልጽግና ፓርቲ የምረጡኝ ቅስቀሳም የአዲስ አበባ ማጠቃለያ መርሃ ግብር ላይ የተገኙ የፓርቲው ደጋፊዎች። የፓርቲው አባላትና ደጋፊዎች በመስቀል አደባባይ ለፓርቲው ያላቸውን ድጋፍ አሳይተዋል። አስተያየታቸው እንደሚከተለው ይቀርባል።
በ8 ዓመታት የለውጥ ዓመታት የመጡትን ትሩፋቶችን ለመደገፍ ከዛም በተጨማሪ ደግሞ የለውጡ ትሩፋት ተጠቃሚን በመሆናችን ብልጽግና ፓርቲያችን ቀጣይም ቢመረጥ ከዚህ የተሻለ ነገሮችን እንደሚሰራ ሰው ተኮር ተግባራትን ከዚህም የበለጠ አጠናክሮ እንደሚቀጥልና ቀጣይም ሀገራችንን የአፍሪካም ብሎም የዓለም የብልጽግና ተምሳሌት ለማድረግ የያዘውን ራዕይ ለማሳካት በሚያግዝ ሁኔታ ለመደገፍ ነው እዚህ የተገኘሁት ማለት ነው። ብልጽግና ፓርቲ በሀገራችን ላይ ትልቅ ተጨባጭ ለውጥ ያመጣ ፓርቲ ነው። በሰው ተኮር፣ በምገባ፣ በተማሪ ምገባ፣ በሴቶች፣ በህፃናት፣ በወጣቶች ላይ በተለያዩ በሁሉም መስኮች ላይ ስኬታማ የሆነ ፓርቲ ነው። ለዚህም ብልጽግና ፓርቲ ምረጡኝ ቅስቀሳን በመደገፍ እንዲሁም ፓርቲው እንዲመረጥ በማድረግ ያው የራሴን አስተዋጽኦ እያደረኩ ነው። የከተማችን ነዋሪዎች ብዙ ጊዜ በፖለቲካውና በዚህ በንቃተ ህሊና ከፍ ያለ ስለሆነ ምርጫው ለምን እንደሚደረግ ይገባቸዋል። ለሀገር ግንባታም ገጽታም የሰለጠን መሆናችንን ሁላችንም ቮት በማድረግ የምንፈልገውን ፓርቲ በመምረጥ ልንሳተፍ የግድ ስለሚለን የከተማውን ንቁ ተሳታፊ ይህንን ያደርጋል ብዬ ተስፋ አድርጋለሁ። እንግዲህ ብልጽግናን የምደግፈው ወጣቱ ተጠቃሚነት፣ እናቶች ደግሞ ከጎዳና ላይ ተነስተው ቤት ያገኙ ሁሉን ነገር እናት መጋቢ ብንል ብዙ ነገሮችን ያደረገ ፓርቲ ስለሆነ በዛ ምክንያት ነው። በወላይታ ሶዶ ከተማ የብልጽግና ፓርቲ የምርጫ ቅስቀሳና ህዝባዊ የድጋፍ ሰልፍ ተካሂደዋል። የብልጽግና ፓርቲ የጀመራቸው ዘርፈ ብዙ የልማት ስራዎች ይበልጥ ተጠናክረው እንዲቀጥሉ የብልጽግና ፓርቲ መምረጥ አማራጭ የሌለው ጉዳይ ነው ሲሉም የደቡብ ኢትዮጵያ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ገብረ መስቀል ጫላ ገልጸዋል። ኢትዮጵያ ከዚህም በላይ ደምቃ እንድትታይ ሁላችንም ድምፃችንን ለብልጽግና ፓርቲ እንስጥ፣ የስንዴ ነዶን እንምረጥ ሲሉም ጥሪ አስተላልፈዋል። እንደ ሪፖርተራችን ትዕግስቱ ቡቼ ዘገባ የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ብልጽግና ፓርቲ በእውነተኛ ህብረ ብሔራዊ አንድነት ላይ የተመሰረተ የሁላችንም ፓርቲ ነው፣ ብልጽግናን በመምረጥ በአንድነት የጸናች ሀገር እንገንባ ሲሉም አሳስበዋል። ኢትዮጵያን ወደ ተምሳሌት ሀገር ለማሸጋገር ባለፉት 8 ዓመታት በተሰሩ ስራዎች ተጨባጭ ውጤት መገኘቱን የብልጽግና ፓርቲ ስራ አስፈጻሚ አባል ጥላሁን ከበደ ተናገሩ። የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ክልላዊ የምርጫ ቅስቀሳ በአርባ ምንጭ ከተማ ተካሂዷል። የብልጽግና ፓርቲ ስራ አስፈጻሚ አባል ጥላሁን ከበደ በዚህን ወቅት እንደተናገሩት ብልጽግና ፓርቲ በጠቅላይ ሚኒስትር አብይ አህመድ እየተመራ የኢኮኖሚ ሉዓላዊነትን ለማረጋገጥ የሚያስችሉ ስራዎችን ማከናወኑን አመላክተዋል። ፓርቲው ከሀገር አልፎ በክልሎች በዞኖችና በከተሞች የተጀመሩ ልማቶችን ለማስቀጠል እንደሚሰራ በማስረዳት ህዝቡ የልማት ስራዎችን ለማስቀጠል ከፓርቲው ጎን እንዲሆንም ጥሪ አስተላልፈዋል። የጋሞ ዞን ዋና አስተዳዳሪ ደምስ አድማሱ ከለውጡ መንግስት ወዲህ በአዲስ ምዕራፍ ጉዞ በመጀመሩ ኢትዮጵያ እንድታንሰራራ ያደረጉ ድሎች መመዝገባቸውን ተናግረዋል። የረዥም ጊዜ የመልማት ጥያቄዎች ምላሽ እንዲያገኙ ያስቻሉ የግብርና ልማት ስኬታማ ስራዎችና ማህበራዊ ልማቶች መሰራታቸውንም ተናግረዋል። የአርባ ምንጭ ከተማ ከንቲባ መስፍን መንዛ በበኩላቸው ባለፉት 8 ዓመታት የለሙ ጸጋዎች እንዲገለጹና የቱሪዝም ልማቱ እንዲነቃቃ ያደረጉ ስራዎች መከናወናቸውን ጠቅሰዋል። ከንቲባው አክለውም በፓርቲው መሪነት ለአርባ ምንጭ ከተማ ይበልጥ የማንሰራራት እድል መፈጠሩን ገልጸው በጋራ ተያይዘን የተጀመሩ ልማቶችን ለማስቀጠል እንተጋለን ብለዋል። ብልጽግናን የምንደግፈው ለረዥም ጊዜ ልማት ጥያቄዎች ምላሽ የሰጠ ፓርቲ በመሆኑ ነው ሲሉ የተናገሩት ደግሞ የመርሃ ግብሩ ተሳታፊዎች ናቸው። ሪፖርተራችን ተመስገን ተስፋዬ እንደዘገበው በመርሃ ግብሩ ከፍተኛ የመንግስት የስራ ኃላፊዎችና በየመዋቅሩ የተውጣጡ የፓርቲው ደጋፊዎች ተገኝተዋል። የብልጽግና ፓርቲ በመደመር እሳቤ ኢትዮጵያን ወደ ተሻለ የእድገት ደረጃ በማድረስ የሕዝብ ተጠቃሚነት ለማረጋገጥ በትጋት እየሰራ እንደሚገኝ የፓርቲው ስራ አስፈጻሚ አባል ጋትሎክ
ሮን ተናገሩ። በጋምቤላ ክልል ኢትዮጵያን ወደ ተምሳሌት ሀገር በሚል መሪ ሀሳብ የብልጽግና ፓርቲ የምርጫ ቅስቀሳ የማጠቃለያ መርሃ ግብር ተካሂዷል። የጋምቤላ ከተማና የአካባቢው ነዋሪዎችም ለፓርቲው ያላቸውን ድጋፍ በህዝባዊ ሰልፍ ገልጸዋል። በመርሃ ግብሩ ላይ የተገኙት የፓርቲው ስራ አስፈጻሚ አባል ጋትሎክ ሮን የብልጽግና ፓርቲ አገራዊ እድገትን በማስቀጠል የህዝቡን ሁለንተናዊ ተጠቃሚነቱን ለማድረግ እየሰራ ይገኛል ብለዋል። የጋምቤላ ከተማ አስተዳደር ዋና ከንቲባ ቱክ ጆክ በበኩላቸው የብልጽግና ፓርቲ የገባውን ቃል ወደ ተግባር በመቀየር ህዝቡን የልማት ጥያቄዎች በመመለስ ላይ ነው ብለዋል። ሪፖርተራችን ሚፍታህ አብዱል ቃድር እንደዘገበው በተመሳሳይ በክልሉ የብልጽግና ፓርቲ የምረጡኝ ቅስቀሳ የማጠቃለያ መርሃ ግብር በአኝዋ ዞን፣ በኑዌር ዞን እና በማጃንግ ዞን በተለያዩ ወረዳዎች በርካታ የፓርቲው ደጋፊዎችና የክልሉ ከፍተኛ አመራሮች በተገኙበት ተካሂዷል። ዜናዎቻችን እንደቀጠሉ ናቸው። የኢትዮጵያ ብሮድካስቲንግ ኮርፖሬሽን እያከናወናቸው ያሉ የለውጥ ስራዎች የሀገርን ብሔራዊ ጥቅም ያስቀደሙና ኢትዮጵያዊነትን የሚያንጸባርቁ መሆናቸውን ተቋሙን በተለያዩ ጊዜያት የሚጎበኙ እንግዶች በተግባር ተመልክተው የመሰከሩት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በድረዲን በኢቢሲ ባደረጉት ጉብኝት የተቋሙ የወቅታዊ ይዘትና የተቋማዊ ለውጥ ስራዎች የኢትዮጵያ ራስ አድርጎታል ሲሉም ተናግረዋል። ዛህራ መሐመድ ዝርዝር አላት። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ከቅርብ ጊዜ ወዲህ በጀመራቸው የለውጥ ስራዎች ብሔራዊ አንድነትን በሚያጠነክሩ የሀገርን ልዕልና በሚያረጋግጡና የልማት ተልዕኮችን በሚያሳኩ ገዢ ትርክቶች ላይ በትኩረት እየሰራ ይገኛል። ኮርፖሬሽኑ የኢትዮጵያን ከፍታ ለዓለም ማህበረሰብ ለማስተዋወቅም የላቀ ሚና እየተጫወተ ነው። በተለይ ለህብረተሰቡ በጥናት የተደገፉና ጥልቀት ያላቸው መረጃዎችን ማድረስ ላይ የተለየ ትኩረት ሰጥቷል። ከመደበኛ ስርጭቱን ባለፈ ዘመናዊ የሚዲያ ቴክኖሎጂዎችን በመጠቀም በሚሊዮኖች የሚቆጠሩ ተከታዮች ባሏቸው የማህበራዊ ትስስር ገጾች ፈጣን መረጃዎችን ለህዝብ ተደራሽ በማድረግ ግንባር ቀደምትነቱን እያስመዘገበ ይገኛል። በተለያዩ ጊዜያት ተቋሙን የሚጎበኙ እንግዶችም ይህንን በተግባር እየተመለከቱ ነው። በተለያዩ በዩቲዩብ፣ በትዊተር፣ በተለያዩ መገናኛ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በህረዲን እና ከፍተኛ ዑለማዎች በኢትዮጵያ ብሮድካስቲንግ ኮርፖሬሽን ጉብኝት አድርገዋል። አመራሮቹ በጉብኝታቸው የጣቢያውን ታሪክ፣ የወቅታዊ ይዘትና የተቋማዊ ለውጥ ስራዎችን እንዲሁም ተቋሙ ዘመኑን በዋጁ የሚዲያ ቴክኖሎጂዎች ራሱን እያደራጀ መሆኑን በአካል መገንዘብ ችለዋል። አዲስ ተስፋ ይባላል። በተመሳሳይ በኤአይ ቪዲዮዎችን ፕሮዲውስ እናደርጋለን። ኢቢሲ በውስጣዊ አደረጃጀቱም ሆነ በሚሰራቸው ስራዎች ኢትዮጵያዊነትን የሚያንጸባርቅ ትልቅ ተቋም መሆኑን በተግባር መታዘባቸውን የገለጹት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱልከሪም ሼህ በህረዲን ተቋሙ ቀጣዩን ትውልድ ታሳቢ ያደረገ ስራ እያከናወነ የሚገኝና ኢቢሲ በለውጥ ስራዎቹ የኢትዮጵያ ራስ ሆኖ እያገለገለ ነው ሲሉ ገልጸዋል። ዛሬ ያየነው ነገር በጣም ደስ የሚል ልብን ህሊናን የሚያረካ ከሚሰማው በላይ ማየት ፋይዳ እንዳለው አይተናል። ውጪ ላይ ስናልፍ የምናየው ዝም ብሎ ተራቢሩ ይመስል ነበር። አሁን ግን ስናየው የሀገሪቷ ጭንቅላት ሆኖ ያገኘ ነው። ኢቢሲ የሚሰራቸው ስራዎች ከብሔር፣ ከጎሳ፣ ከሃይማኖት የጸዳ ስለሆነ ሁሉን ያሳተፈና ያካተተ እየሰራ ነው ያለው። ስለዚህ ይሄ ማለት እንደ ኢትዮጵያ እንደ ሀገር ነው እየሰራ ያለው ተቋም። ሌላ ብዙ የግል ሚዲያዎች አሉ፣ ብዙ ሃይማኖታዊ ሚዲያዎች አሉ። ይሄ ሚዲያ ግን ለየት የሚያደርገው ነገር ሀገር መሆኑ ነው። ስለዚህ ባየነው ነገር በጣም ተደስተናል፣ ውስጣችን በጣም ረክተዋል። ተቋሙ ብሔራዊ አንድነትን በሚያጠነክሩ የሀገርን ልዕልና በሚያረጋግጡና የልማት ተልዕኮችን በሚያሳኩ ገዢ ትርክቶች ላይ መስራት የተቋሙ ዋነኛ ትኩረት ነው። ኢቢሲ የሀገርን ብሔራዊ ጥቅም ለማስጠበቅ እየሰራ የሚገኝና
ኢትዮጵያ የበርካታ ብዝሃነቶች ባለቤት በመሆኗ ይህን ልዩነትና አቅም በአግባቡ ለሀገር ግንባታ መዋል እንዲቻል በተቋማዊ አሰራር ውስጥ ግልጽነትና አካታችነትን ታሳቢ ያደረገ ስራ እየተከናወነ ይገኛል። በቀጣይም ከኮርፖሬሽኑ ጋር በተለያዩ ሀገራዊና ማህበራዊ ጉዳዮች ላይ በትብብር ለመስራት ምክር ቤቱ ዝግጁ መሆኑን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተቀዳሚ ምክትል ፕሬዝዳንት ሼህ አብዱል ከሪም ሼህ በህረዲን ገልጸዋል። ተቀዳሚ ምክትል ፕሬዝዳንቱ በዚህ ወቅት ባስተላለፉት መልእክትም ህዝበ ሙስሊሙ መጪውን የኢድ አል አድሃ በዓል በሃይማኖታዊ አስተምሮና በኢትዮጵያዊ የመደጋገፍ እሴት እንዲያከብረው ጥሪ አቅርበዋል። ኢዱን ከስግደትና ከእርድ ባሻገር የተለመደው ኢትዮጵያዊ መረዳዳት አለ፣ መተባበር አለ፣ መመካከር ስላለ ያንን ነገር ታሳቢ ባደረገ መልኩ ሰው መጀመሪያ በሰላም በአካባቢ ላይ ወጥቶ በሰላም ኢዱን ሰግዶ ገብቶ ከኢድ በኋላ የሚያደርግ እርዱን አድርጎ የተለመደውን ጎረቤቱን አካባቢውን መዛር መጠያየቅ እስላም ክርስቲያን ሳይል ሁሉም በኢትዮጵያ መንፈስ አቅመ ደካሞችን በመያዝ እነሱ ጋር አብሮ በማሳለፍ ኢዳችንን የደስታ ኢድ ማድረግ አለብን እንላለን። ኢቲቪ 57 ከኢትዮጵያ ቴሌቪዥን ለሰዓቱ የተዘጋጁት ዜናዎቻችን እነዚሁ ናቸው። ከኛ ጋር ስለሆናቸው አሁንም እናመሰግናለን። የቢዝነስና የስፖርት ዘገባዎች ወደ እናንተ በተከታታይ ይደርሳሉ። በ2 ሰዓት የዜና መርሃ ግብራችን ኢቲቪ 57 ከዜናዎቹ ጋር ይመለሳል። በያላችሁበት ጤና ይስጥልን።